ከተቀጠረችበት ቤት ውስጥ ወርቅ የሰረቀችው የቤት ሰራተኛ በ4 ዓመት ጽኑ እስራት እንድትቀጣ ተወሰነባት። ለዝርዝሩ ረዳት ሳጅን አባይነን የማየው። ኢየሩሳሌም ዘሪሁን የተባለችው ተከሳሽ ወንጀሉን የፈጸመችው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 አካባቢ ነው። የፊት ምስሏ እንዲታይና ስሟ እንዲጠቀስ ያልፈለገችው የግል ተበዳይ በወቅቱ በቤት ሰራተኝነት ተከሳሽን ቀጥራ እንደምታሰራ ጠቅሳ ወርቆቹን ካስቀመጠችበት ቦታ እንዳጣች ትናገራለች። 2 ልጆች አሉኛ ቤት አንደኛዋን ስለጠረጠርኩኝ በር ቆለፍኩኝ ምናምን እንዳታመልጠኝ ብዬ መጀመሪያኛ ፎከስ ያደረግነው እቃው መቀበል ላይ ነው። ስለዚህ እቃውን እንድትሰጠን በጣም 1 ሰዓት ይሞላ ንግግር አደረገን ከልጅቷ ጋር። ከዛ ከቋጠረችበት ከሷ ከምተኛበት ክፍል ከሻንጣ ውስጥ አውጥታ እቃውን አመጣች። ማድርበትም የለም ስትል ለማደር የሚሆን ገንዘብ ሰጧትና ሸኟት። ከዛ በኋላ በቃ በዛ ትተነው ነበርኛ። በኋላ ላይ ሶሻል ሚዲያ ላይ ቲክቶክ ላይ ሌላ ሰው ለቃ ታየሁኝ ልጅቷን። እዛ እንዴ አሁን ዝም ማለት የለብኝም ብዬ ተሰማኝ። እዛ እንዲያውም የመግደል ሙከራ ሁላ ምናምን አርጋ ነው ያየዋትና ለሁለተኛ ጊዜ ያኔ ተመክራ ተምራ ነው የተለቀቀችው። ነው ለሁለተኛ ጊዜ እንዲህ አይነት ወንጀል ስትሰራ ለሌላ ህብረተሰብ ደግሞ መማሪያ መሆን አለባት ብዬ መጣው ለፖሊሶች አመለከትኩኝ። በሌላ ቦታ ይሄን አረጋችና ተጸጽተንኛ ደግሞ ለሁለተኛ እኛም ትምህርት አግኝተናል። መቀጣት ያለበት ያው በወቅቱ ቅጣቱን ማግኘት አለበት። የጎፋ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን አማራ አዳሙ በግል ተበዳይ በሰጠችው አቤቱታ መነሻነት ተከሳሿን በቁጥጥር ስር በመዋል ምርመራ የማጣራት ስራ በመስራት ክስ እንዲመሰረትባት መደረጉን ገልጸዋል። ተጠርጣሪዋም እንዲሁም ከወጣች በኋላ ሌላ በተመሳሳይ በጀሞ አካባቢ ቤት ሰራተኛ ውስጥ ገባለች። ጀሞ አካባቢም እንዲሁም በተመሳሳይ የወንብድና ወንጀል ለመፈጸም በጩቤ አሰሪዋን በመውጋትና እንዲሁም ሚጥሚጣ ታደርግና ልትገላት ወደ ሽንት ቤት አካባቢ ይዛ ስትገባ በወቅቱ ያያት ሲመለከታት የነበረ ግለሰብ ስለነበረ እሷን ይዞ ወደ ፖሊስ ጣቢያ ይዞ አቅርቧታን። ከዛም በኋላ አቅርበው እነሱ ማጠናቀው ለክፍሉ አቃቢ ክስ አስመስርተው ካቀረቡ በኋላ በዋስትና እንድትለቀቅ ሆኗል። የግል ተበዳይ ከዚህም በፊት ይችልሽ በሚዲያ ታይችዋ እንዲህ አይነት ተመሳሳይ የኔ እንደዚህ አይነት ንብረቶችን ወስዳብያለች በማለት መጣ ወደኛ አቤቱታ ታቀርባለች። ያለችበት ቦታ አፈላልገን ከያዘነን በኋላ ምርመራውን በተገቢ ሁኔታ አጠናቅረን ለክፍላችን ለንፋስ ስልክ ላፍቶ አቃቢ ክስ እንዲመሰርቱበት አቅርበን እነሱም ክስ መስርተውበታል። የተከሳሽን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ ችሎት ተከሳሽ ኢየሩሳሌም ጥፋተኛ ሆና በማግኘቱ በ4 ዓመት ጽኑ እስራት እንድትቀጣ ወስኖባታል ያሉት መርማሪው ህብረተሰቡ ወንጀል ተፈጽሞበት ከመሸሽ ይልቅ የተፈጸመበትን ወንጀል ለፖሊስ መጠቆምና ፈጻሚውን አካል አሳልፎ መስጠት ይኖርበታልም ብለዋል።